ባለትዳር ነህ እንዴ? እንዳንተ ባለቤት ውብና የምታሳሳባት ሆኖ ያው ባለትዳር ነኝ። ኧረ አይባልም እንዴ! ምንስ ቢሆን አንድ መርጣ አግብታት የለ እንዴ? እንደዛ አይባልም፣ ነውር ነው። አይ በባህሪ እንኳን ሳትበልጥሽ አትቀርም እንዴ። ምንድን ነው እንደዚህ ትላልቅ ሰዎች ወሬ ጋር ዘው ብሎ መግባት? እንዲህ እኮ አይደረግም። እሺ እንዴ ናታን፣ ለስድብ ነው እንደምጣው? አቶ ሳሙኤል ምንድን ነው በባለቤት ታፍርባታለህ እንዴ? እንዴ ይሄ ደግሞ ምን ማለት ነው? ማለትማ ሴት ስለሆነች ብቻ የመናገር መብት የላትም ማለት እኮ አይደለም። እኔ ለሚስቴ በየትኛውም ቦታ ቢሆን ባሏ ነኝ። ከሰው ጋር ስሆን እንድታከብረኝና እንድትፈረኝ አልፈልግም። በየትኛውም ቦታ ሁሌም አንድ አይነት እንድትሆን ነው ፈልገው። አይ ሴት ልጅ ተሰብስባ ስትቀመጥ ነው የሚያምርባት፣ ወይ ደግሞ ማር ቤት ገብታ በሳስላ ምን ልታዘዝ ስትል ነው የሚያምርባት እንጂ አለዛ ደስ አይልም። እሱ ያልበሰለ ጭንቅላት ያላቸው ሰዎች አስተሳሰብ ነው። ይብላኝ ለሚስት። ምንድን ነው ባለቤት ስርዓት የሚባል ነገር የላትም እንዴ? ለአንተ ስርዓት ማለት ሴትን ልጅ አንገቷን አስደፍቶ ዝቅ ማስደረግ ከሆነ አዎ የለኝም። እንዴ ምንድን ነው ናታል? በጣም የተከበረክ ሰው አይደለ እንዴ? እንዴት ነው ከዚች አይነት ስርዓት ከሌላት? በጣም ስርዓት ያለው ሰው ለመሆን እየሞከርኩ። ምንድን ነው አንተስ የማይመጥንን ነገር ማውራት? በመጀመሪያ ሚስትን ሳትወዳት፣ ሳትተማመንባት፣ ሳታከብራት አብራት አትኖር። ሲቀጥል ደግሞ አንተ የምትኖርበት ባህልና ወግና ልማድ ለሁሉም አንድ ይሆናል ማለት አይደለም። ስለዚህ እኔ ልክ ነኝ ብላ አታውራ። እንደው አላስችል ብሎ ብታወራ እንኳን አትከራከር። እኔ ሚስቴ እንድትናገርብኝ አልፈልግም። ልታከብር ሞክራለች። ከዚህ የተለየ ደግሞ ምንም ነገር የለም። አይ እኔ ዝም ብዬ ሳስበው እናንተ ጤነኞች አትመስሉኝም። የምሬን ነው የምልህ። አዎ በበሽተኛ አይነት ስንታይ ጤነኛ አይደለንም። እንዴ አቶ ሳሙኤል ቀኑን ሙሉ? አዎ ቀኑን ሙሉ። እንዴ ለምንድን ነው እሱ ከሷ ጋር ቀኑን ሙሉ ያልከው? ስራ አልነበረ? በዛ ላይ እኔም ገና መምጣቴ ነው። እኔን እንኳን ሳታወራኝ አልክ። ምን ቢፈጠር ነው? በጣም ታሳዝናለች። ምን አልከኝ? ማለት ለምንድን ነው የምታሳዝነው? በጣም ግራ ተጋብታለች። በዛ ላይ ልጅ ናት። ወንድሟም ደግሞ አልተረዳትም። የሆነ ሜጅ የሌላት በሰዎች የተሰበረች ነች። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ደህና ናችሁ ወይ? ሀረግ ድራማ እንግዲህ እንደ ሀረግ ውስብስብ ያለው ሀረግ ድራማ አሁን ላይ ደግሞ እነ ናታን ሌሎች ጥላቶች ወደ ህይወታቸው እየመጡ ይገኛሉ። እዚህ ቀደም ስንፈራ የነበረው ሉሊት የምታደርገውን ነገር ነበረ። ሉሊት ለገንዘብ ብላ እዛ ቤተሰብ ጋር ጌም መጫወት ጀምራ ነበረ። በተለይ ደግሞ በእነ ናታን ልጅ ላይ ማለት ነው። በጣም ገንዘብ ወዳድና ስግብግብ ሰው እንደነበረች እናውቃለን። እንግዲህ የጊዜ ጉዳይ እንጂ የማይስተካከል ሰው የለም። ሉሊትን እዛ ቤት ታግዘው ስላኖሯት በመጨረሻም ሉሊት እንግዲህ ተስተካክላለች። ጭራሽ ለሰዎች የምትጨነቅና ለሰው የምታስብ ሰው ሆናለች ማለት ነው። ምክንያቱም ገንዘብ ብቻውን ለሰው እንደማይጠቅም ስለተረዳች ነው ይህን ነገር ያደረገችው ብዬ አስባለሁ። እንግዲህ የናታንን ልጅ ሌላ ሰው ሳይቀድመኝ ቶሎ ቀድሜ ልጁ ለነሱ ልስጥና ከነሱ ጋር ያለኝን ነገር ሰላም ላውርድ ብላ ልጃቸውን የቤቱን 15% በላያቸው ላይ በመሸጥ እንግዲህ እዛ ቤት ሌላ ችግር ፈጥራለች ማለት ነው። እንግዲህ የቤቱን 15% የገዛችው ሴት የናታን የድሮ ፍቅረኛ ትመስለኛለች። እንግዲህ አብረው እንደተማሩና አሁን ላይ ደግሞ ናታንን ፈልጋ ወደዚህ እንደመጣችም ከሁኔታዋና ከድርጊቷ መረዳት ይቻላል። እና እንግዲህ ሉሊት ልጁን ለማስመለስ ፈልጋ፣ ምክንያቱም ልጁን ቃል ሊሰጣቸው ነበረ። ቃል ከሰጣቸው ደግሞ እሷ እዚህ ነገር ውስጥ እጇ እንደነበረበት ሲታወቅ ምን ያክል ታመኔታ እንደምታጣና በእነሱ ዘንድ እንግዲህ ትጠላለች፣ ታውቃዋለች። እና ይህ ነገር ከሚፈጠር እንግዲህ ቃልም ይህን ነገር መስጠቱ ስለማይቀር ካሁኑ እኔ ቀድሜ ልስጥ በማለት ነው እንግዲህ የራሷ የሆነውን ንብረት አሳልፋ በመስጠት በመሸጥ ማለት ነው። ግን ያጠፋችው ሉሊት የሸጠችላት ሰው ማለት ነው እዛ ቤት ውስጥ የምትፈልገው ነገር አለ። እንግዲህ ይሄን አጋጣሚ ተጠቅማለች። ነገሩ እንዲህ ነው እንግዲህ
አንዲት ሜርሲ የምትባል የናታን የድሮ ፍቅረኛ የትምህርት ቤት ጓደኛው ማለት ነው ነበረች። ከዛ ከጊዜ በኋላ ግን ወደ ሀገር ስትመለስ እንግዲህ ከሄደችበት ሀገር ከሉሊት ጋር ትተዋወቃለች። እና የሚያደረገችው ነገር ምንድን ነው እንግዲህ ሉሊት ገንዘብ እንደሚያስፈልጋት ጠይቃት ነበረ። ከሉሊት ጋር እንደ ጓደኛ ሆና ስለቀረበቻት ሉሊት ደግሞ ይህን ነገር አጫውታት እና ገንዘብ በጣም እንደሚያስፈልጋት ለዛ ደግሞ የቤቱ 15% የኔ ነው እሱን መሸጥ ፈልጌ ነበረ ትላታለች። እናም እንግዲህ ቤቱን አሲዛ ከሷ ብር እንድትበደር ነው ያደረገችው። ቤቱን አልሸጠችላትም፣ አሲዛለች ግን ማለት ነው። ገንዘቡን እስካልመለሰች ድረስ ቤቱ የሷ ነው ማለት ነው። እና እንግዲህ በመጨረሻም የናታን ቤት እንደሆነ ስታውቅ በደስታ ነበር እንግዲህ ወደ እነ ናታን ቤት ሰተት ብላ የገባችውና ይህ ነገር አሁን ላይ ለናታንና ለኤፍራታ ሌላ ፈተና፣ ሌላ ጥላት ደግሞ ወደ ህይወታቸው እየመጣ ነው ማለት ይቻላል። ሜርሲ እንግዲህ ናታንን ትወደዋለች እና እንግዲህ እዛ ቤት እንደመጣች መጀመሪያ ጥያቄዋ ናታን የት ነው የሚኖረው እያለች ነው መጠየቅ የጀመረችው። ያ ማለት ከምንም በላይ እዚህ ቤት መግባቷን የምትፈልገው ናታንን ለማጥመድ ነው ማለት ነው። ወይም ደግሞ ናታንን አገኘዋለሁ ብላ የናታንን ህይወት ለመበጥበጥ ነው ብዬ አስባለሁ። እና እንግዲህ ሴትዋ በባለፈው ክፍል ላይ ካያችሁ እቃዋን ጠቅላ ሰተት ብላ ቤታቸው መታለች። በነገሩ ሁሉም ተደናግጠው ከቤት ሉሊት እንድታስወጣት ቢጠይቁም እሷ ግን ሉሊት ናት እዚህ እንድኖር ያደረገችኝ ነይ ያለች ሉሊት ናት በማለት ሉሊትን ስታጋፍጣት እያየን ነው። ሉሊት በነገሩ ስለደነገጠች እንግዲህ ወደ ውጭ ወስዳ እኔ ብርሽን እመልሳለሁ፣ ይሄ ሰው ቤት ነው እባክሽ ሂጂ ብትላትም እኔ ብሩን አልፈልግም የምፈልገው እዚህ ቤት መኖር ነው ብላለች። ያው ፍላጎቷ ግልጽ ነው፣ አንድና አንድ ናታንን ነው በቃ። እና እንግዲህ ናታንና የኤፍራታን ትዳር ለመበጥበጥ የመጣች ይመስለኛል። ኤፍራታ ገና ልጅቷን ስታያት ነው ያልወደደቻት፣ ምኗም ቀልቤ ያልወደዳትም፣ ምንም ደስ የሚል ነገር የላትም ስትል ነበር። እንዳለችውም እንግዲህ ሜርሲ ወደ ህይወታቸው የመጣችው ሲጀመርም ናታንን ህይወቱን ለመበጥበጥ ነው እና ናታንን ትወደዋለች። ስለዚህ ሆን ብላ ቤተሰቡ ላይ ችግር ለማምጣት ነው የመጣችው ማለት ነው። እና እንግዲህ ሉሊት ባደረገችው ነገር አሁን ላይ እየተጸጸተች ነው። እውነቱን ብትናገር ጥሩ ነበር ሉሊት ይሄን ለምን እሷ እዛ ቤት እንደመጣች የሉሊት ጓደኛ ሆና ሳይሆን የምር እሷ የቤቱ 15% ድርሻ እንዳላት ስለሆነ ነው የሚለውን ብትናገር መፍትሄ የሚገኝላት ይመስለኛል። እንግዲህ እዚህ ቀደም ድንገት ወደ ቤት ስትመጣ እዚህ ምን ትሰሪያለሽ ብላ ስትጠይቃት ሉሊት የቤቱን 15% እኮ አሳልፈሽ ሰተሽኛል፣ ስለዚህ እዚህ ቤት የመኖር መብት አለኝ እኔም ትላታለች። ይህን ነገር እንግዲህ ገኒ ተደብቃ አዳምጣለች፣ ነገሩን አውቃለች። ለምን ያቺ ሴት እዛ ቤት ለመኖር እንደመጣች ሉሊት ታውቃለች፣ ገኒ ታውቃለች ማለት ነው። ነገር ግን ገነት ምንም እንዳላወቀች መስላ ለናታን ደውላ እንግዲህ አንድ ሴት ቤት ውስጥ ገብታ አልወጣም እንዳለች እና እንዳስቸገረች ትነግረዋለች። ናታንም እንግዲህ እየበረረ ወደ ቤት ይመጣል። እዚህ ምን ትሰሪያለች ብሎ እንግዲህ ሲያፋጥጣት ማንም ሰው ሚስጥሯ እንዳይሰማ ወደ ውጭ እንውጣ በማለት እንግዲህ ቤተሰቦቿ እንደሌሉና ብቸኛ እንደሆነች እናም ለዛም ከሰው ጋር ለመኖር ፈልጋ ወደዚህ ቤት እንደመጣች ለናታን እየተቅለሰለሰች እንግዲህ በጣም ምስኪን መስላ ናታን ልብ ውስጥ ለመግባት ስትሞክር ነበረ። ናታን እንደምታውቁት ትንሽ ሞኝ ነገር ነው። ነገሩን አምኗታል። እሽም ብሎ እንግዲህ እዚህ ቤት እንድትኖር ፈቅዶላታል ማለት ነው። እና በዛ በጣም ደስተኛ ናት እሷ። ምክንያቱም ናታንን ለማጥመድ እዚህ ቤት መኖሯ የናታንና የኤፍራታን ትዳርም ለመበጥበጥ ያው ተንኮል እየሰራች ማለት ነው። ሁለቱ በጣም ነው የሚዋደዱት የሚተማመኑት። ነገር ግን ትዳር ውስጥም ሆነ ፍቅር ውስጥ ሌላ ሶስተኛ ሰው በክፋት ከገባ ያ ነገር መበጥበጡ ይታወቃልና ለዛም እንግዲህ እሷ ጠቅላ እዛ ቤት መግባቷ፣ ነገር ግን ደግሞ ናታን እዛ ቤት አለመኖሩም ትንሽ ግራ አጋብቷታል። ነገር ግን ከናታን ጋር የሆነ ነገር ስላላት በጣም ደስተኛ ናት። እናም የመጣችው ለተንኮል ነው። ሌላው እንግዲህ ናታን ሌላኛው ጥላቱ እንግዲህ አብረን ድርጅት እንስራ በማለት እኔ ትርፋማ የሆንኩበት ስራ አለ ብሎ ናታንን በጣም ብዙ ወጪ በየጊዜው እያስወጣ የውሸት ማለት ነው በጣም ብዙ ገንዘቡን እየወሰደበት ይገኛል። ናታን የተፈራረመው ሰውዬ ሆን ብሎ ናታንን ለመጉዳት ነው። መጀመሪያ ልጃቸውን ይዞት ነበረ።
እናም ከሉሊት እንግዲህ የቤቱን 15% ገንዘብ ወስዶ ነው ልጁን የሰጣትና ልጃቸውን ሳይቀራግቶ የነበረው ወይም ደግሞ ከቃል ላይ ወስዶ እሱ ነበር ለእነ ኤፍራታ ደብዳቤ ሲልክላቸው የነበረው። ገንዘብ ካመጣችሁ ልጃችሁን ሰጣችኋለሁ ሲል የነበረው እሱ ራሱ ነበረ። ከዛ እንግዲህ በሌላ በኩል ደግሞ ናታንን አጠመደው ማለት ነው። ስራ በሚል የውሸት ድርጅት አለኝ ትርፋማ የሆንኩበት ነው በማለት እንግዲህ ናታንን እዛ ስራ ውስጥ ከእሱ ጋር እንዲገባ አድርጎታል። ከገባ በኋላ ግን በየጊዜው የዚህን ያክል ብር ይፈጃል፣ እቃው ውድ ነው እያለ በየጊዜው ብር እየጠየቀ እንግዲህ ያለ አግባብ ወጪ እያስወጣውና በጣም ብዙ ገንዘብ እየተቀበለው ይገኛል። ግን ምንም አይነት ስራ የለም፣ ስራ የሚባል ነገር የለም። ሆን ብሎ ገንዘቡን ለመውሰድ ነው እንደዛ እያደረገ ያለው። እና እንግዲህ ናታን ትልቅ ችግር ውስጥ ያለ ይመስለኛል። ሌላው እንግዲህ ናታን ቃል ቤት እንድትሰልልለት የላካት ልጅ አለች። እሷ ልጅ እንግዲህ አሁን ላይ ቃል በጣም ነው የሚያምናት። እውነት ለመናገር ከሆነ ቃልን መጀመሪያ ላይ ሁላችንም እንግዲህ በኤፍራታን በልጇ ላይ ያስፈራራት ይችላል ብለን ተናደንበት ነበረ። ነገር ግን ገንዘቡ ሉሊት ብትሆንም የከፈለችው እሱ ግን ልጁን በሰላም እንግዲህ ከሉሊት ጋር ተባብሮ ለቤተሰቦቹ እንዲደርስ አድርጓል ማለት ነው። ይህ በጣም መልካም ነገር ነው እና ቃል በጣም ጥሩ ልብ ያለው ሰው ይመስላል። በዛ ላይ ደግሞ አሁን ላይ ፂን የወደዳት ይመስለኛል ከድርጊቱ ከሁኔታው ማለት ነው። ፂ አሳዘነችኝ፣ ፂ እንደዚህ እያለ እንግዲህ ልብ ውስጥ